ለኢየሱስ ይሁን። ተቋርጦ ነበረ መልሼ እንትን ብየው ለወገኖች ጌታ የተባረከ ይሁን። ተቋርጦ ነው እንደገና ተቀጥየዋለሁ። እንቀጥላለን እና በዚህም አንድ መሆን እንዳለብን በጸጋው ሰጪው መንፈስ ቅዱስ ነው እንደወደደ በእርግጥ መለየት ያስፈልጋል። እግዚአብሔር ነው ወይ እሱን በአግባብ በእውቀት በቃሉ ሚዛን መመዘን ከእግዚአብሔር ያልሆነ በሆነ በእርግጥ ቤተክርስቲያን መመርመር አለባት። በእግዚአብሔር በሆነው ሰጪው አንዱ መንፈስ እንደወደደ በሰጠው ላይ ግን ለመንፈስ አንድነት በአንድ ሀሳብ ቁሙ ስለሚል በአንድ ሀሳብ ለመስማማትና ስራውን ለመስራት ምን ያስፈልጋል? በአንድ ሀሳብ ተስማሙ። በአንድ ሀሳብ ተስማሙ። በዚህ በሌላ አንጻር በአንድ ሀሳብ ላለመስማማት ይህ የዳንበት የወንጌል ዘር በመንፈስ ተጠምቀን አንድ ሆነን ያለንበት የወንጌል ዘር ወንጌልና ስራው ተቃዋሚ ያለው ቅድም እንዳልኳችሁ ተቃዋሚ ያለው ጠላት አለው። ዘሩን አንድነቱን ህብረቱን በማጥፋት ስራው እንዳይሰራ ሊያደርግ የሚቋቋመው የወደቀው እባብ ሰይጣን ያሁኑ ዘንዶ የቀደመው እባብ ለወንጌል እና ለስራው እና ለሰራተኞቹ ዓላማ ይዘን በአንድ ሀሳብ ተስማምተን እንዳንቆም ምን አለው? ስራው ባላጋራ አለው። ስራው ተቃዋሚ ያለው፣ ስራው ጠላት አለው። ይሄን ማወቅ አለብን። ብዙ ጊዜ ተሸወድ ነው። እኔም እናንተም በዚህ ቃል መናገሪያ መልካም ላይሆን ይችላል። መሸወድ ማለት ቃሉ የተላለፍ ነው ማለት ይቻላል። ይቅርታ። በዚህ ስራው ጠላት እንዳለው አውቀን አናልፈው። ከጠላት ጋር ሳይሆን ትንቅያችን እርስ በርስ ካልን ከብልቶች ከወንድሞችና ከእህቶች ጋር ይሄ የኔም ድካም የመላው የቅዱሳን ድካም እንደሆነ እረዳለሁ። ስራው በአንድ ዓላማ አስቆሞ የወንጌልን ስራ ለመስራት እንድንተባበር የማያደርግ ጠላት እስካለው ድረስ የጠላትን ስራ አጢኖ መለየትና ማወቅ ጠላትን ማስወገድ እንደሚገባ ጠንቅቀን እንለያለን። ይሄ ደግሞ በሂደት ነው የምናውቀው። በሂደት እንኳን አውቀነው እንኳን አይምሮን እንዴት ተቆጣጥሮ ጠላት የቅዱሳንን አንድነትና ህብረት ለመምታት ትልቅ ጥረት ነው የሚያደርገው። ለምን ይሄን የሚያደርገው? ሰይጣን ዲያብሎስ ስራው እንዳይፈርስበት መንግስቱ እንዳይበዘበዝበት ሰዎችን በሲኦል አስሮ ለዘላለም ገሃነም ለመጣል የመንግስቱ የክርስቶስ ተቃዋሚ ስለሆነ የስራውም ተቃዋሚ ነው። የሰራተኞቹም ደግሞ የአገልጋዮቹ ተቃዋሚ ነው። የቤተ ክርስቲያንም ጠላት ባላጋራ ነው። ስለዚህ የእግዚአብሔር መንግስት እንዳይሰራ ሰዎች በክርስቶስ ኢየሱስ አምነው የእግዚአብሔር ልጆች እንዳይሆኑ የዲያብሎስ ልጆች ሆነው በጨለማው ዓለም ውስጥ ተግዘው ወደ ሲኦል እንዲወርዱ የሰውን አይምሮና ህሊና ይዞ ሊገዛ የሚፈልገው ጠላት ነው። ሰዎችን ከእጁ ላለማውጣት መንግስቱ ምን ያደርጋል? የእግዚአብሔር መንግስትና ሰዎች በመዋጋት መንግስቱ ይቆጣጠራል። የራሱን ዜጎች ከእጁ ላለማውጣት ለሲኦል ሊጠብቃቸው ለሲኦል ሊዳረጋቸው ሰዎች ከእጁ እንዳይወጡ ወንጌል መንግስቱ እንዳያድናቸው ምን ያደርጋል? የእግዚአብሔር መንግስትና የመንግስቱ ሰራተኞች እና ስራውን ይዋጋል። ጠላት ያለው ሰይጣን በብዙ አቅጣጫ አበክሮ ይዋጋል። ስለዚህ ነው እዚሁ ፊልጵስዩስ ላይ በተቃዋሚዎች አትደንግጡ የሚለው። በተቃዋሚዎች አትደንግጡ። ተቃዋሚ እንዳለው ስራው ይጠቁመናል። ራሱ ፊልጵስዩስ በቃ በዚህ ለሚጠፉት በተቃዋሚዎች አትደንግጡ፣ ለነሱ የጠፋት ለእናንተ ግን የመዳን ምልክት ነው ይላል። ይሄ ግልጽ ነው። በቃ በጨለማውና በብርሃኑ መንግስት መካከል ሁለት መንግስት፣ የዲያብሎስና የእግዚአብሔር መንግስት። በሁለቱ መንግስት መካከል ግድ ትልቅ ልዩነት አለ እና የብርሃኑ መንግስት የጨለማው መንግስት ውጦ በብርሃኑ ሰዎችን ነጥቆ ወደ እግዚአብሔር መንግስት እንዳያፈርስ የተያዙበት የሰዎች ጨለማ አይምሮና ሀሳብ የተያዘበትን ለማስለቀቅ በጸሎት መጋደል አለ። ተጋደሉ የሚለው በጸሎት መጋደል አለ። በወንጌል ቃል መጋደል አለ። በህይወት በኑሮ
ከዓለምና ከስጋ ክፉ ምኞት ጋር በመጋደል ክርስቶስን በመኖር መጋደል አለ። በእነኚህ ሁኔታዎች ከቅዱሳን ህብረት ጋር በአንድ ሀሳብ በመስማማት ለወንጌል ስራና ለመንፈስ ቅዱስ ስራ ምቾት እንዳይኖረው እኛን እርስ በርስ የአንድነትን በማበላሸት ምን ያደርጋል? ያዋጋል እርስ በርስ ማለት ነው። ሰይጣን ነው የሚያዋጋው። ይህን ማወቅ አለብን ለይተን ስራውን እንዳይፈርስበት የእግዚአብሔር ቤት በአንድ በሌላ እርስ በርስ አንድ መንፈስ እንዳይኖር የመንፈስ ህብረት ካለ መንፈስ ቅዱስ ስፍራ ይዞ የጠላትን ስራ እንደሚያፈርስ ያውቀዋል። እኛ አንድ ከሆነ በአንድነት ውስጥ የሚሰራው መንፈስ ቅዱስ ሰው አይደለም። ስራው የእግዚአብሔር ነው። ተአምራት ድንቅ የእግዚአብሔር ነው። ያ የሚሆነው ደግሞ በአንድ ሀሳብ ተስማምተን በመንፈስ ህብረት ስናደርግ የእግዚአብሔር ስራ ምልክታችን፣ ምስክራችን የሐዋርያት ስራ ምልክት ነው። ያ እንዳይሆን መንግስቱ ተቃዋሚ ያለው። ስለዚህ ምን እናድርግ? በአንድ ሀሳብ ለመስማማት ብልቶች እንደ አንድ ሆነን ተያይዘን ውስጣችንን ገንብተን የትናንቱን ረስተን ዛሬ ላይ ግን አዲስ ቢሆን አድርገን ህይወታችንን ሊመጣ ያለው ታላቅ ሪቫይቫል በመዘጋጀት እንጠብቅ እንጀምር። ምን እናድርግ? በአንድ ሀሳብ መስማማት እንጀምር። ወንጌል በአንድ ሀሳብ ነው። አንድነት ደግሞ ኃይል ነው። አንድነትም ኃይል ነው። ህብረትም ጉልበት ነው። በመንፈስ የሆነ አንድነት ኃይል ነው። አንድነት ኃይል ነው። ህብረት ጉልበት ነው። በእንደዚህ የመንፈስ ህብረት ውስጥ በአንድ ሀሳብ በመስማማት ያለ የቅዱሳን ጉባኤ ሰይጣን አይችልም። የሚችለው መቼ መሰላችሁ? እየቀዳዳ እያገኘ ህብረትን እያበላሸ ሰውና ሰውን እያጣላ ነገር እየለኮሰ በጣም በረቀቀ መንገድ በቅዱሳን አንድነት ውስጥ የመንፈስ ቅዱስን ህብረት ስራ እያበላሸ የራሱን መረብ እየዘረጋ በቤተ ክርስቲያን ውስጥ ሆን ብሎ ለክፋት የተቀመጠ የዲያብሎስ ስራ አለ። በቃ አለ። ለምን? ህብረት ካለ እሳት አለ። እሳት ካለ ደግሞ አይመቸው። እሳቱ ሲመጣ ይበላዋል። ሰዎችን ደግሞ ወደ ራሱ ያመጣል። ያ እሳት እንዳይነሳ የእግዚአብሔር እሳት የመንፈስ ቅዱስ ክብር እንዳይገለጥ ገብቶ ቋንቋ ያደባልቃል። አንድነትን ያበላሻል። ህብረት ሲበላሽ፣ አንድነት ሲበላሽ ደግሞ መንፈስ ቅዱስ ምን አይነት ምቾት አይኖረውም፣ ከመስራት ይታገላል። ስለዚህ ከፊልጵስዩስ 1 ተምረናል። አብሮ ሰራተኛ ወታደር በጎ ወታደር ሆነ አብረህ መከራ ተቀበል፣ በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ በአንድ መንፈስ ቁሙ። እንግዲህ ለወንጌል ስራ በአንድ ሀሳብ ተስማምቶ ለመቆም እንደ ቃሉ ሆነን እንዳንገኝ ተቃዋሚ ጠላት ዲያብሎስ ስራውን እንዳይሰራ እድል እንዳንሰጠው ቤተክርስቲያን ንቂ፣ ቅዱሳን ንቃ፣ አገልጋዮች እንንቃ። ለሰይጣን እድልና ፈንታ አንስጠው። ተቆጡ፣ በቁጣችሁ ግን ፀሐይ አይግባል እና በውስጥ ገብቶ የመንፈስን ጅማት የሚበጣጥሰው ህብረትን የሚለያየው ብዙ ልዩ አይነት ጥፋት የቅዱስ አንድነት የሚመታውን የዲያብሎስን ሴራና ስራ አውቀን ዲያብሎስን ስራውን በማፍረስ የቅዱሳን ህብረት ንስሐ እየገባ በመንፈስ ቅዱስን ቦታው ማምጣት የመንፈስ አንድነትና ህብረታችንን መገንባት በአንድ ሀሳብ መቆም ለእግዚአብሔር ሊመጣ ላለው ክብር ያዘጋጀናል። እንወጣለን። ስለዚህ እንንቃ። አስቀድሞ ከወንጌል ስራና እንቅስቃሴ በፊት ከዚህ ሊመጣ ላለው ለወንጌል ሪቫይቫል እንቅፋት የሆነውን ነገር እናስወግድ። እንቅፋቱ አንድ ልብ በአንድ ሀሳብ አለመስማማት እንቅፋቱ መቆማል። ለዚህም ደግሞ ዋነኛ ህብረትን የሚያበላሸው ሰይጣን ነው። ከዛ ቀጥሎ ደግሞ እኔነት ማለት ስጋ፣ የስጋ ፈቃድ ያልሞተ ስጋ ማለት ነው። አዳማዊነት፣ ሰዋዊነት እና እነኚህ ነገሮች ነቅተን እንቅፋቱን እየጠረግን እንድንነቃ እንድንነሳ በቃ የተኛንበት ዘመን ያልቅ። በአንድ ሀሳብ እንቁም። ለምን? ለወንጌል ስራ እንተባበር። በምን? በአንድ ሀሳብ እና በአንድ ልብ። በእንደዚህ አይነት ነገር በትጋት ቅዱሳን ለቤተ ክርስቲያን ለእግዚአብሔር ስራ ሸክም ያላችሁ
የጸሎት ትኩረት አቅጣጫ ይዘን በቅዱሳን አንድነት በመንፈስ አንድ ሆኖ ለመቆም የማያስችለውን የጠላትን ስራ ርዕስ ሰጥተን በአትኩሮት እንድንጸልይ በጌታ ፍቅር በኢየሱስ ስም አሳስባችኋለሁ። በቤተ ክርስቲያን ያለ የጠላት ቋንቋ የሚያደባልቅ የመንፈስን ህብረት የሚያበላሽና በአንድ ሀሳብ ተስማሙ ለተባለው እንዳንስማማ የሚያደርገውን ጠላት ትኩረት ሰጥቶ ለመምታት ቅዱሳን በኢየሱስ ስም በዚህ ሰዓት መጎናጸፊያ ያገኛችሁ የምትሰሙ በዚህ ርዕስ ላይ እንድንተጋ እንዘጋጅ፣ ውስጣችንን እናዘጋጅ። የጌታ መንፈስ በሙላት ይመጣል፣ እንወጣለን። ወንጌል በኃይልና በድንቅ ይሰበካል። ጌታ ኢየሱስ ይመጣል። ለዚህ ነገር መዘጋጀት አለ። እዚህ ነገር እንድንተጋ የወንጌል ስራ እንዳይሰፋ ያደረገ የጠላትን ሴራና ስራ ለማፍረስ እንድንተጋ ሐዋርያው ጳውሎስ ለፊልጵስዩስ ሰዎች በአንድ ሀሳብ ተስማሙ ይልና ይኸው ይላል። ቀጥሎ ይኸው እዚህ ላይ ጊዜ ፈጀው። በአንድ ሀሳብ ተስማሙ ይላል። ይኸው የፍቅር መጽናናት ቢሆን፣ የመንፈስ ህብረት ቢሆን፣ ምህረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ። አያችሁ፣ የፍቅር መጽናናት፣ የመንፈስ ህብረት፣ ምህረትና ርኅራኄ፣ ከዛስ አንድ ፍቅር፣ አንድ ሀሳብ፣ አንድ ልብ ይሆናችሁ። ወደኛ ሲያመለክት ከኛ የሚጠበቀው አሁን ከመንፈስ ቅዱስ የሚጠበቀው መንፈስ ቅዱስ ያደርገዋል። ይቅርታ ዛሬ እየረበሸኝ ስለሆነ ድጋሜ እንትን እለዋለሁ ወገኖች። እሺ አሁንም ደግሜ እየተቋረጠ ስለሆነ እየተቋረጠ ነው የገባው። ክብር ለእግዚአብሔር ይሁን እና አብሮ የሚለው ነገር ደግሞ የፍቅር መጽናናት ወደ ከእኛ ከመንፈስ ቅዱስ የሚጠበቀውን እግዚአብሔር ራሱ ያደርገዋል። የሚያደርገውን እሱ ከኛ ደግሞ ምንድን ነው ከኛ የሚፈለገው? እኛ የምንሰራው ጉዳይ አለ። ወደኛ ሲያመለክት ከኛ የሚጠበቀው ብሎ ወንጌል ስራ ጠቃሚ የሆነው እና ሐዋርያው ጳውሎስ ፍጹም ደስተኛ የሚያደርገው ይህ ነው ያለውን በአንድ ሀሳብ መስማማት ይልና ሲገልጸው ምን ያደርገዋል? የፍቅር መጽናናት ይላል፣ የመንፈስ ህብረት ይላል፣ ምህረትና ርኅራኄ ይላል፣ አንድ ፍቅር፣ አንድ ሀሳብ ይላል። እንግዲህ እኛ ተግባራዊ የምናደርግበት በጎ ታዛዥ የሆነ ፈቃዳችንን ማንነታችንን ይፈልጋል። የእኛን ማንነት ወደ ተግባር የሚያስገባ ህይወት ይፈልጋል። የፍቅር መጽናናት ቢሆን በክርስቶስ ባገኘነው በመንፈስ ቅዱስ በልባችን በፈሰሰው ፍቅር በፍቅር መጽናናት ይላል። በፍቅር ሌሎችን መድረስ ማለት ነው። የፍቅር ማጽናናት፣ ሌሎችን በእርሱ ፍቅር ማጽናናት፣ በፍቅር የተጎዱትን የወደቁትን የአካሉን ቁስለኞች መፈለግና ማከም። ወገኖቼ እኔና እናንተን እግዚአብሔር እርዳን። ይሄ መመሪያ እየሰጠን ነው ያለው። እግዚአብሔር ብድግ ሊያደርግ ቤተክርስቲያን ሲፈልግ አስቀድሞ የሚናገረው ነገር አለ። ሰሚ ጆሮ፣ አስተዋይ ልቦና ይስጠን። ስለዚህ ይሄ በአንድ መንፈስ ስለመቆም ሲነግረን የፍቅር መጽናናት ይላል። ምን አይነት ነው የፍቅር መጽናናት? በፍቅር የተጎዱ፣ ፍቅር ያጡ፣ ከቤተ ክርስቲያን ፍቅር ያጡ፣ ከቤተሰብ ፍቅር ያጡ፣ የወደቁ የተጣሉትን እነሱ ምን ማድረግ ነው? ለሌሎች በፍቅር መድረስ፣ ሌሎችን መጎብኘት፣ ጉብኝት፣ የወደቀውን ማንሳት። ይሄ ቢውልድ ማድረግ ነው። አንድነትንና ህብረትን መገንባት ነው። ይህንን ነገር ለማድረግ እግዚአብሔር ይርዳል። ብዙ ከወገን ከመሪዎች ከህዝቦች ፍቅር ያጡ የተጣሉ የወደቁ በፍቅር መጽናናት ወይም መደረስ የሚገባቸው መድረስ። በቅድሚያ የወንጌሉን ህብረት የአካሉን ቤተክርስቲያን ምን ማለት ነው? መገንባት። ኢሳያስ 41 ላይ አጽናኑ
ሕዝቤን አጽናኑ ይላል እግዚአብሔር። በፍቅር መጽናናት የሚለው እዚህ ጋር በክርስቶስ አንዳች ምክር ቢሆን የፍቅር መጽናናት የሚለው ፍቅር ላጡ በፍቅር መጽናናት እንድረሳቸው አጽናኑ፣ ሕዝቤን አጽናኑ ይላል እግዚአብሔር። ስለዚህ ቤተክርስቲያን በአንድ ሀሳብ ተስማምታ ለመቆም የፍቅር መጽናናትን ፍቅር ላጡ መስጠት አለባት። የት ናቸው ፍቅር ያጡት የወደቁት የጠፉት? የት ስርቻ ወድቀዋል? እነኛን ፈልጎ ወደ አካሉ አንድነት ግንባታ ውስጥ መክተት ነው። ለወንጌል ስራ ከመውጣት በፊት ይሄ ይጠበቃል። አንድ መሆን፣ የወደቁትን በፍቅር መጽናናት በማጽናናት እየደረሱ አጽናኑ የሚለውን ስናይ ስንቶች የተጣለው የወደቀው በክርስቶስ የፍቅር መጽናናት ጎብኝተነዋል። ስንቶች ነን በዚህ ስራ ላይ የተጋል? ስንቶች የተጣለ የወደቀ ፍቅር ያጣ የወገኑ የአካሉ እኮ ብላችሁ ህብረት ውስጥ ብልቶቹ አንድ አካል ውስጥ ያሉ እነኛ ብልቶች ፍቅር አጥተው የወደቁ አሉ። ከቤተ ክርስቲያን ከህብረት የወጡ የደረቁ ብዙ አሉ። እነሱን በፍቅር ማጽናናት መድረስ የወንጌሉ አንድ ፓርት ነው። ወደ ሌላው ከመሄድ በፊት እነኝህን ይህንን ቢውልድ ማድረግ መገንባት ማለት ነው። የውስጥ ግንባታ ማካሄድ ይፈልጋል። ወንጌል ተቃዋሚ አንድ ችግር ሆኖ ቢታይም የሰይጣን የዲያብሎስ ተቃውሞ አሰራር አንድ ችግር ቢሆንም ይሄ ደግሞ በእኛ ደግሞ የሚታየው ራሱ ሌላ ችግር ነው። ይህንን ማስወገድ ይገባል። የእኛ ድርሻ ያለመወጣት ሌላው ችግር ስለሚሆን የፍቅር መጽናናት መጀመሪያ አካሉን መድረስ ያስፈልጋል። ልለፈውና ደግሞ የፍቅር መጽናናት ቢሆን ወይም ደግሞ የመንፈስ ህብረት ይላል። የመንፈስ ህብረት ሁለተኛ ህብረታችን በመንፈስ ከእግዚአብሔር ጋር መሆንን መለማመድ ይገባናል። ህብረት ሲባል በቅዱሳን በእግዚአብሔር ቤት ውስጥ በመንፈስ የሆነ ህብረት እንጂ በስጋማ አይደለም። የእንካ በእንካ የእንጀራና የወጥ አብሮ የመብላት አብሮ የሀገር ልጅነት ብዙ ገበታዎች አሉ፣ የሚካሄዱ ገበታዎች ብዙ ህብረቶች አሉ። መሰረታቸው ግን ከእግዚአብሔር ጋር ንክኪ የሌላቸው በመንፈስ ቅዱስ እና በእግዚአብሔር ቃል ገበታ ውስጥ ያልሆኑ ህብረቶች አሉ። ያደለም ህብረት ማለት ቀጥታ በመንፈስ ቅዱስ ይሆን ያ በተጠመቅንበት ባጠመቀን አካሉን ባጠመቀበት በመንፈስ ቅዱስ ፕሬዘንስ ውስጥ ሆኖ የቃሉን ገበታ እየበሉ በቃል ውስጥ ያለው ገበታ መካፈል ካለ ደግሞ የእንጀራ ደግሞ ገበታ አብሮ መካፈል። ስለዚህ ህብረታችን ሲፈተሽ የመንፈስ ነው ወይስ የስጋ ህብረት ነው? ምን አይነት ህብረቶች አሉ በየጓዳችን? የሀገር ልጅ ፍለጋ፣ የቋንቋ ፍለጋ፣ የስታስተስ የደረጃ የኑሮ ደረጃ ፍለጋ። እሱም አንድ ስብሰባ ነው፣ አንድ ስብስብ። የትኛው ስብስብና ህብረት ውስጥ ነው ያለ ነው? በእውነት በመንፈስ የሆነ ህብረትና ከቃሉ ጋር ከግንዱ ጋር ከክርስቶስ ጋር እያገናኘን በመንፈሳዊ ዓለም አካላችንን የሚያንጽና መንፈሳዊ ፍሬና የጽድቅ ፍሬ የሚያፈራ ነው ህብረታችን? እንዲህ የሚገነባ ነው ህይወትና ፍሬያችን ነው ወይስ በቃ የተለየ ሰዎች ተሰብስበን ግማሹ ስንሰበሰብ የሐሜት ገበታ ነው፣ የሐሜት ስብስባችን ሌላና ሌላ አጀንዳ ከመንፈስና ከቃል ውጭ የሆነ አጀንዳ የእንጀራ የቃሉ እንጀራ የሌለበት የመንፈሱ መሪነት የሌለበት ያ ስብሰባ የመንፈስ ህብረት አይደለም። በፍቅር መጽናናት የመንፈስ ህብረት በአንድ ሀሳብ የሚያስማማ መንፈስ ህብረት ሲያደርግ ከኛ ጋር እርስ በርስ እንጠባበቃለን። አንዱ ከአንዱ ጋር ይጣበቃል። መንፈስ ቅዱስ ነው ፍሬው የሚያደርገው፣ ይገዛናል፣ እንሰራለን። ትናንት ያልተሰራው ሰው ዛሬ ይሰራል፣ ዛሬ ያልተሰራው ነገ ይሰራል። በምን? በአካሉ ብልት መካከል በመታነጽ እርስ በርስ በመተናነጽ። ይህንን ልናውቀው ይገባል። ስብስባችን ከምን እንደሆነ መለየት አለብን። ህብረታችን የመንፈስ ህብረታችን በቤተ ክርስቲያን በልዩ ልዩ ስብሰባዎች ከመንፈስ ቅዱስና ከቃሉ ጋር ኮኔክት ያደረገ የመንፈስንና የጽድቅን ፍሬ የሚያፈራ የመንፈስ አንድነትና ህብረት ሲኖረው ጤናማ ጉልበት ይኖረዋል። ጤናማ ህይወትና ጉልበት ይኖረዋል። የጠነከረና ያደገ ህብረት ይሆንና
የወንጌልን ስራ በአንድ ሀሳብ ተስማምቶ ለመስራት ይረዳል። እንደዚህ አይነት ግንኙነት ሐዋርያው ዮሐንስ ህብረት ከማን ጋር እንደሆነ ይናገር። ህብረታችን ከማን ጋር ነው? ህብረታችን ከማን ጋር ነው? ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ጋር እንደሆነ ህብረታችን ይናገራል። ህብረታችን ከእግዚአብሔር ጋር፣ ህብረታችን ከመንፈስ ቅዱስ ጋር እንዲሁም የዘላለምን ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ህብረታችን ከአባት ጋር ከልጁ ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህንን እንጽፍላችኋለን ይላል። ህብረት ስናደርግ ህብረታችን ከአብ ጋር ከልጁ ከክርስቶስ ኢየሱስ ጋር የሆነ ህብረት ሲኖረን ህብረታችን ጤናማና ፍሬያማ ይሆናል ማለት ነው። ስለዚህ በእንደዚህ አይነት ህብረት ሲገነባ በአንድ ሀሳብ ለወንጌል ዓላማ መቆም ያስችላል ማለት ነው። ይቀጥልና ፊልጵስዩስ በፍቅርና በርህራሄ ይላል። ይቀጥልና በፍቅርና በርህራሄ ቢሆን ደግሞ ደስታዬን ፈጽሙልኝ። በፍቅር በርህራሄ እንዲህ አይነት ወገኖች ጠንካራ መንፈስ በሆነው በክርስቶስ በሆነው ፍቅር በዚህ በፍቅር መጽናናት ሲገነባ አካሉ ከቃሉና ከመንፈሱ ጋር ተገናኝተን የመንፈስን ህብረት ስንጠብቅ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ብሎ የመንፈስን ህብረት በትክክል ሲገኝ የእግዚአብሔር ህልውና ይገኝና ምኑ ይመጣል? እሳቱ ይመጣል። ልክ የእግዚአብሔር እሳት ሲገለጥ ደግሞ ሙቀቱ የነካቸው እፉኝቶች ይነሳሉ፣ እባቦች ይነሳሉ፣ አውሬው ይነሳሉ። የመንፈስ ቅዱስ እንቅስቃሴ በእንዲህ አይነት ህብረት ውስጥ ሲመጣ ሙቀቱ የሚያነሳቸው እባቦች አሉ። ሐዋርያው ጳውሎስ ጭራሮ ሲለቅ ምሳፍ አንድደው ከዛ ሙቀቱ ሲሰማት እፉኝቱ ወጣች፣ እጁ ላይ ተጣበቀ። አራግፎ ግን እዛውን አደለው እሳት ላይ ጣላት እና ይነሳ። የሚነሳው ምንድን ነው? በዚህም በመሰለ በመንፈስ አንድነትና በፍቅር መጽናናት በአንድ ሀሳብ መቆም ውስጥ አካሉ ሲገነባ እሳት ነው የሚነሳው የመንፈስ ቅዱስ። ያኔ ደግሞ ጠላት እሳቱን ሊያነድ ይችላል። እባቦቹ ከሙቀት ውስጥ ሊወጡ ይችላሉ፣ ግን እዛው እሳት ውስጥ ሲጨመሩ አመድ ይሆናሉ። ይህንን ልናቀው ይገባል። ይንቀሳቀሳል። ሙቀቱ ሲመጣ እሳቱ ሲመጣ ጠላት ሊንቀሳቀስ ይችላል። ቅዱሳን ያኔ ነው በፍቅር በርህራሄ መገለጥ የሚችለው። ያኔ እፉኝቱ ብድግ ሲል እፉኝቱን በመጠባበቅ ልክ ጠላት እንቅስቃሴ ሲያመጣ ያኔ ተጠባብቀን ህብረታችንና እሳቱን መጠበቅ። እሳቱ ሲነድ የሚነሳው ይነሳል። ሲነሳ ግን አስተውለን የተነሳውን ጠላት ላይ እንጂ እሳቱን በሚያጠፋ ነገር ላይ ወይም ወገን ላይ አለመነሳት። እግዚአብሔር ይህንን ትልቅ ትምህርት ሰጥቶናል። ትልቅ ትምህርት እሳቱ ልክ ብድግ ሲል በመካከላችን አብሮ ብድግ ይላል። ሰይጣን በስጋ ነው የሚገለጠው። ያኔ እሳቱን ሊያጠፋ ሲነሳ ለይተን እፉኝቱን እንደ ጳውሎስ ጨብጦ እሳቱ ላይ መጣል ነው። በቃ በጥንቃቄ ትልቅ ለምን እሳቱ ተነስቷል እያደገ እንዳይሄድ እሳቱን ሊያጠፋ ከጎን ብድግ ሊል ይችላል። የዛን ጊዜ በፍቅር በርህራሄ እሳቱን ለማጥፋት የተነሳውን ጠላትን ለይቶ እዛ ነደደው እሳቱ ላይ መጣል። በእንደዚህ አይነት ጥንቃቄና ጥበቃ እሳቱን መጠበቃል። በፍቅር በርህራሄ እሳቱን መጠበቅ ማለት በወንድም በእህት ውስጥ በህብረት ውስጥ ያለው የእግዚአብሔርን የመንፈስ መገኘት እርስ በርስ አንዳችን በመጠባበቅ ነው። እሳቱን መጠበቅ ነው። የተገኘውን እሳት እንዲያድግ እንዲበዛና ነዶ እሳቱ ወደ ዓለም እንዲወጣ የተገኘችዋን እሳት ጠላት ለማጥፋት ብቅ ስለሚል ስለሚነሳ እኛ ደግሞ በዚህ ነገር ላይ ልንተጋ ያስፈልጋል።
ይቅርታ ወገኖች። በጣም እንትን እያለኝ ነው። በጣም ይቅርታ። ስልኩ እየተበላሸብኝ ነው፣ እየተቆራረጠ ስለሆነ እያቋረጥኩት ነው። ታገሱኝ። ኢየሱስ ክርስቶስ ጌታ ነው። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ጌታ ነው። ጌታ ኢየሱስ ጌታ ነው። እግዚአብሔር ይመስገን። እሺ ክብር ለኢየሱስ ይሁን። እየተቆራረጠ ነው ግን ቀጥላለሁ። እግዚአብሔር እንደረዳኝ እግዚአብሔር ይመስገን። ስለዚህ ወገኖቼ በፍቅር በርህራሄ ደስታዬን ፈጽሙልኝ ብሎ የሚያጠቃልለው ምንድን ነው? በአንድ ሀሳብ ቁሙ በሚለው ነው። ሌላው መጠበቂያ መሳሪያ ከኛ የሚጠበቀው ምንድን ነው? እዛ ጋር በአንድ ሀሳብ ለመስማማት መርጃና መሳሪያ ከንቱ ውዳሴ ለወገኔ ይጠቅማል ለማለት አንዳች አታድርጉ። ለራስ ስምና ዝና ጥቅም በመቆም ከንቱ ውዳሴና ምስጋና ለራስ መፈለግ ማምጣት፣ ይሄ ለመንፈስ አንድ ሆኖ ለመቆም በሽታ ነው። ከዚህም ተጠንቀቁ ይላል። ይሄም ነው እያለ የሚመክር እዚሁ ክፍል ላይ በክርስቶስ አንዳች ፍቅር ቢሆን የፍቅር መጽናናት ቢሆን የመንፈስ ህብረት ቢሆን ምሕረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ። በአንድ ሀሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድ ሀሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳ አታድርጉ ይላል። ይሄ የመንፈስን አንድነት ከሚያበላሸው አንዱ ደግሞ ለወገኔ ይጠቅማል ከንቱ ውዳሴ፣ ወገናዊነት፣ ራስን ወዳድነት፣ ብልጫና ልዩነትን ማበላለጥን ማሳየት፣ እንደዚህ አይነትም በአንድ ሀሳብ ለመቆም ደስታዬ ፍጹም እንዲሆን አያደርግም። ቢኬርፉል ከእንደዚህ አይነት ሁኔታ ቢውልድ ለማድረግ አሁን ደረጃ መሰረት ላይ በዝመንት ላይ ካለ እነኚህን ደረጃዎች እየሰራ ወደ ቀጣዩ ለመሄድ የሚያስችለውን መንገድ ነው እግዚአብሔር የሚናገረው። ስለዚህ በእንደዚህ አይነት ለወገኔ ይጠቅማል የሚል ከንቱ ውዳሴ፣ የራስን ስምና ዝና መፈለግ፣ ለራስ ጥቅም መቆም፣ ይሄንን አቁም ነው። ሌላው ደግሞ ከዚሁ እኔ ከሌላው እበልጣለሁ ብሎ ማየት፣ እኔ ይሻላለሁ ይልቁንም ይላል ወንድምህ ከአንተ እንደሚሻል ቁጠረው። ይሄም በአንድ ሀሳብ ለመስማማት መንገድ ነው። ወንድምህ ከኔ ይሻላል ለምን በል ቁጠረው። በቃ እንደዚህ አድርገህ ቁጠረው። እኔ ከሌላው እበልጣለሁ ብሎ ማየት በትዕግስት በትዕቢት ስር መውደቅ ነው። እኔ ከሌላው እበልጣለሁ ብሎ መገለጥ በህብረት መካከል በትዕቢት የመውደቅ መንገድ ነው። በትዕቢት መውደቅን ያመጣል። ስለዚህ ይሄንንም ከዚህም ተቆጠር። ለወንጌል ስራ ወንጌልን የዳንክበትን ድነት መንግስተ ወንጌልን ለመስራት የሚጠበቅብህ የአንተ ድርሻ፣ ያ የመንፈስ ቅዱስ ድርሻ ነው። የአንተ ድርሻ ነው። የአንተ ድርሻ አሁን ከምለው ነገሮች መቆጠብ ነው። እኔና እናንተ ማለት ነው። እያንዳንዱ በህብረት መካከል ከራሱ ጥቅም ይልቅ የሌላውን ጥቅም ያስቀድም። ከኛ የሚጠበቅና የመንፈስን ህብረት እንዲጠበቅ ያደርገዋል። እነኚህ ነገሮች የመንፈስ ህብረት እንዲጠበቅና በአንድ ሀሳብ ለመቆም የሚያስችል ፖይንቶችን ነው ለፊልጵስዩስ ሰዎች እየመከረ ያለው። ቀላል እንዳይመስላችሁ። ይህ ሀሳብ ደግሞ ይለዋል ቀድሞ በክርስቶስ የነበረ ሀሳብ ነው።
ይሄ የምነግራችሁ ሀሳብ ይላል። ይሄ አሁን ምለው ሀሳብ እኔም አሁን የምናገረው እግዚአብሔር ቃል ቀድሞ በክርስቶስ ኢየሱስ የነበረ ነው ይላችሁ። እያንዳንዱ ከራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሀሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ አድርጎ አልቆጠረውም ይላል። ምን ማለት ነው? ይህ ሀሳብ ወንድሜ ከኔ ይበልጣል ማለት የራስን ጥቅምና በራስ ወዳድነት የራስን ስምዝና አለመፈለግ፣ ራስን ዝቅ ማድረግና በትህትና ማውረድ በእርሱ የነበረ ሀሳብ ነው። ይሄ ማለት ክርስቶስ ከእግዚአብሔር ጋር አልተካከለም። ክርስቶስ እግዚአብሔር ነበር። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። እግዚአብሔር ሆኖ ሳለ እግዚአብሔራዊነቱን ጥሎ የሰውን ስጋ ለብሶ ሰው ሆኖ ለውርደት ሲመጣና ለውርደት ሞት በመስቀሉ ላይ ራሱን ለውርደት ሞት ለመታዘዝ ሲሰጥ ከእግዚአብሔር ጋር ራሱን አላስተካከለም። ታዘዘ። ክብሩን ጥሎ ስታሰሱን ጥሎ እግዚአብሔራዊነቱን ጥሎ የሰውን ማንነት ይዞ ተቀብሎ ለውርደት በመስቀል ሞት ታዘዘ ነው የሚደረገ። በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ለሞት ነው ለመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ሆነ አለ ልክ ከፍ ከፍ አደረገው። ይሄ መንገድ የአዳኛችሁ የአካሉ ራስ የሆነው የክርስቶስ መንገድ ነው። የክርስቶስ መንገድ ነው ይሄ መንገድ። ስለዚህ በአንድ ሀሳብ ስትቆሙ በአካሉ ብልት ውስጥ የአንድ አካል የራሱ ብልቶች ሆናችሁ አንድ ናችሁና በአንድ ሀሳብ ለመቆም እነኝህን ጉዳዮች ፈጽሙ። ወንድሜ ከኔ ይበልጣል በሉ። የራስን ጥቅም አታስጠብቅ። ራስን ስምና ዝና አትቁም። በእነኚህ ነገሮች እንድንገለጥ እግዚአብሔር ፈልጓል። ክብር ለእግዚአብሔር ይሁን። እንደዚህ እያለ ነው በቃ የሚመክራቸው። ስለዚህ ላጠቃለው ወገኖቼ ርዕሴ ጌታ ኢየሱስም በዚህ መንገድ ስላለፈ እናንተም ደግሞ የአካሉ ብልቶች ናችሁና በዚህ መንገድ በአንድ ሀሳብ ተስማሙና ቁሙ እያለ ነው የሚነግረን። ልጠቅልለው ርዕሴ ለወንጌል ስራ መተባበር፣ ለወንጌል ስራ ለዳናችሁበት የመንግስት የወንጌል ስራ ለመተባበር አንደኛ በአንድ ሀሳብ ተስማሙ። የመስራት ይህ ደግሞ ምን አለ? ታላቅ ደስታ ነው። ደስታዬ ፍጹም እንዲሆን በቃ ፍጹም እንዲሆን በአንድ ሀሳብ ምን በሉ ተስማሙ። ይህ ደስታ ለእግዚአብሔርም ለቤተ ክርስቲያን ራስ ለሆነው ለክርስቶስም ታላቅ ደስታ ነው። በእኛ ሆኖ ለሚሰራው ለመንፈስ ቅዱስም ምቾት እንዲሆን ይህ ደስታ ለሐዋርያው ጳውሎስ ብቻ አይደለም። በአንድ ሀሳብ በመስማማት የሚገኘው ደስታ ለመሪዎች ብቻ ሳይሆን ለእግዚአብሔር ለራሱ ለቃሉ ባለቤት ለቤተ ክርስቲያን ራስ ሆኖ ለአካሉ ራስ ለሆነው ለክርስቶስም ለመንፈስ ቅዱስም ስራ ምቹ ነው የሚያደርገው። ታዲያ ሁለተኛ አንደኛ እንግዲህ በአንድ ሀሳብ ተስማሙ ነው። ሁለተኛ በአንድ ሀሳብ እንዴት እንስማማ የሚለው ደግሞ ሁለተኛ ዋና በሆነው በወንጌልና በስራው ዓላማ ላይ በአንድ ልብ በአንድ ሀሳብ ያለምንም ልዩነት የሚያቆመን ሊያቆመን የሚያስችል ልዩነታችንን አስወግዶ ብዙዎች ስንሆን በክርስቶስ አንድ ዓላማ አድርጎ የሚያቆመን ምንድን ነው ስንል አንደኛ ሁላችን ዳግመኛ የተወለድንበት የእግዚአብሔር ቃል ነው። ዳግመኛ የተወለድንበት የእግዚአብሔር ቃል። ሁለተኛ የተጠመቅንበት ያ አንዱ መንፈስ ሁላችንን ያጠመቀው የእግዚአብሔር መንፈስ ነው። ሶስተኛ እንዴት እንስማማ ለሚለው ነገር ነው። ሶስተኛ የአካሉ ቤተ ክርስቲያን ራስ ሆኖ በክርስቶስ ኢየሱስ እኛ ሁላችን የእሱ ብልቶች ነንና በክርስቶስ ራስ በሆነልን በእሱ በኩል ለመስማማት አንድ ሆኖ ለዓላማው ለመቆም ያስችለናል ማለት ነው።
ይሄ ከሆነ እንግዲህ ወደ ሶስተኛው ፖይንት ስንመጣ ደግሞ እንግዲህ በአንድ ሀሳብ ተስማምቶ የወንጌልን ስራ ለመስራት ደግሞ ስትቆምና መንፈሱ መስራት ሲጀምር እሳቱ መነሳት ሲጀምር ደግሞ ስራው ምን አለ? ተቃዋሚ ያለው ስራው ተቃዋሚ ባላጋራ ጠላት አለ። ይህንን አውቀ በአንድ ሀሳብ ቆመ ያገኘኸውን ውጤት ማለት መልካም ነገር ብቅ ብሎ ልክ እሳቱ መንቀልቀል ሲጀምር መንፈስ በውስጣችን ስራ መስራት ሲጀምር ያኔ ጠላት ብድግ ስለሚል እንዴት አድርገህ ለይተህ የሰይጣንን ስራ ከመሃል አባረ እሳቱን እና ጉባኤውን መጠበቅ እንዳለብን ማወቅ ይሄ ለትምህርታችን ሶስተኛው ይሄ ነው። ጠላት ስላለ ስራው ላይ ጠላት ስላለ ጠላትን ለይተህ ማፍረስና እሳቱን ጠብቆ ማቆየት ወዴት ለመሄድ ወደሚቀጥለው ወደ ውጭ ለማውጣት ማለት ነው። አራተኛ የሰው ድርሻ በአንድ ሀሳብ ለመስማማት የሚያስችል መንፈሳዊ ህብረት ለመገንባት የሰው ድርሻ ስታዲያ እንዳየነው ቅድም የፍቅር መጽናናት የወደቀው ፍቅር ያጣው ከመሰብ የተገለለው በቃ አቅም አጥቶ ኃጢአት መንደር የወደቀው በልዩ ልዩ ሁኔታ የወደቀው እሱን በፍቅር ማጽናናት አጽናኑ ህዝቤን አጽናኑ ይላል እግዚአብሔር። በቲቶ መምጣት ምን አለ? ተጽናናን። በቲቶ መምጣት በዚህ መስማማት ውስጥ ማጽናናት። ሶስተኛ መንፈሳዊ ህብረት የፍቅር መጽናናት አንደኛ፣ ሁለተኛ መንፈሳዊ ህብረት በአራተኛው ስር ነው ብላችሁ መንፈሳዊ ህብረት ቅድም አይተናል። ይሄን መንፈሳዊ ህብረት ስጋዊ ያልሆነ መንፈሳዊ ህብረት ማድረግ በመንፈስ መገኘትና በቃሉ ገበታ ህብረታችን ከአብ ጋር ከልጁ ከክርስቶስ ጋር በሆነ ህብረት ስንገኝ በአንድ መንፈስ ለመቆም ጉልበታማ ፍሬያማ እንሆናለን ማለት ነው። ሶስተኛ በፍቅርና በርህራሄ መንፈሳዊ ህብረትን ስትገነባ በአንድ አካል መስማማት አለ። ይህ ደግሞ በክርስቶስ ኢየሱስ የነበረ ሀሳብ ነውና ዛሬ አንተ ምን በለው ጠብቀው በመንፈሳዊ ህብረት ገመድ ተጋምደህ በፍቅርና በርህራሄ ተሳስረህ በአንድ ሀሳብ ስትቆም በዚህ ውስጥህና የውስጥ ህብረቱ በዚህ ከቆመ የወንጌል ማህበርተኛው የወንጌል ጉባኤው የወንጌል ማህበር ከዛ በኋላ ወደ ውጭ ሄዶ ዓለምን ልክ እንደ ሐዋርያት ዘመንና እንደ ሐዋርያት ስራ ወንጌልን በቀላሉ ማድረስ ይቻላል። እግዚአብሔር ይህን ቃል በስራ በመንፈሱ እርዳታ ያከናውናል። እግዚአብሔር ይባርካችሁ። ጨርሻለሁ። ሃሌሉያ። ይባርክን እግዚአብሔር። ቃል እግዚአብሔር በስራ በሚገለጥበት እውነት እግዚአብሔር ይባርክን። ክብር ለኢየሱስ ነው። ደስ ይላል በቃሉ በመንፈሱ ግን በኑሮ እግዚአብሔር በመንፈሱ ይተባለ እግዚአብሔር የተባረከ ይሁን። እግዚአብሔር ተመስገን። ለጌታ አሳልፌ ልስጥ። ይህ ቃል መንፈስም ነው ህይወትም ነው በስራ እንዲገለጥ እንደተባለው ከሐዋርያው ጳውሎስ እንደሰማነው ለእኛ መልእክት ነውና በአንድ ሀሳብ ቤተክርስቲያንን ቅዱሳንን ዳግመኛ የተወለደችዋን ቤተክርስቲያንን በአንድ ሀሳብ አስማምቶ በኢየሱስ ክርስቶስ ስም የሚገልጥ የእግዚአብሔር የጸጋው ቃል ፍሬ እንዲያፈራ ነው ጸለይኩ። በአንድ ሀሳብ ተስማሙ። ለምን? ወንጌልን እንሆ ለመስራት በወንጌል ስራ ለመተባበር በአንድ ሀሳብ ተስማሙ። እግዚአብሔር የዘላለም አምላክ በአንድ ሀሳብ በሚያስተባብሩ የአንድ አካል እንሆ ራስ ልጆች አድርገን ባጠመቅከውና እግዚአብሔር ሆይ ራስ በሆነልን በክርስቶስ በአንተ በመንፈስ ቅዱስ ይሄ ስራ እንዲሰራ እኛም ድርሻችንን መስራት ያለብንን እንድንሰራ በዚህ ስራ ውስጥ የሚነሳ የእሳቱ ጠላት ዲያብሎስ ሰይጣን በኢየሱስ ክርስቶስ ስም ከሰማይ የወረደው እግዚአብሔር አለተ መለኮት መንግስተ ጉልበት እንዲፈጨው እሳቱን ሲነሳ የሚነሳበትን ወገብ ራስ እንሆን በክርስቶስ የማዕዘን ራስ የተወጋ ይሆን ስራህንና እግዚአብሔር ሆይ እነሆ መንግስትህን የመንግስት ሰራተኞችንና ህዝብን ሁላችንን በደሙ ሸፈኑ ለአንተ ሰጠው። በቀልተኛ በስም የታሰረ አሜን። በጌታ በኢየሱስ እግዚአብሔር ይባርካችሁ። ዛሬ
ቀረጻው ትንሽ ችግር አለው፣ ተቆራርጦ ነው። ተከታትላችሁ ለመስማት ሞክሩ። ጌታ ይባርክ። It's okay.